አድርገን አስቀምጠን የገባነው የሚታረስ መሬት ጾም እንዳድር ተሟጦ እንዲታረስ ምርት ሊያሳድጉ የሚችሉ ግብአቶችም እንደዚሁ በትኩረት መጠቀም እንድንችል ይሄ ማለት ምርት ዘር ማዳበሪያ እና እንደዚሁ የማሳ እንክብካቤ የመሳሰሉ ጉዳዮችን በከፍተኛ ደረጃ አርሶ አደርን በማሳመን ከጎናችን በማሰለፍ በመጠቀም የተሻለ ምርትና ምርታማነትን በማምጣት አንደኛ አምራች አርሶ አደሮቹ ካመረቱ ተጠቃሚ እንዲሆኑ፣ ሁለተኛ ትርፍ በማምረት ገበያ ማረጋጋት እንዲቻል፣ ኑሮ ውድነትንም እንደዚሁ ምርታማነትን በማሳደግ የምርት አቅርቦትን በማሻሻል የሸማቹንም ጫና ለመቀነስ በሚያስችል መልኩ አቀደን ነው ስራ ውስጥ የገባ ነው። በደጋማው አካባቢ ሊለሙ የሚችሉ ድንች የመሳሰሉ ምርቶቹ ላይ በማተኮር በወይና ደጋና በቆላማ ላይ እንደዚሁ በበቆሎና በውስጡ ደግሞ ያሉ ኢንተርክሮፕ በሎቀና የመሳሰሉ ምርቶችንም እንደዚሁ አካተው በከፍተኛ ትኩረት እቅድ ይዘን ንቅናቄ አካሂደን ህዝብን አስተባብረን መካናይዝድ በሆነ መልኩ አሁን እነዚህ እርሻዎች ከነቅድም የምናያቸው እርሻዎችን በትራክተር አርሰን በወቅቱ ዝናብ ከመጣ በኋላም በጊዜ ዘርተን ነው ያለ ነው። ይሄ አሁን በነገርኩት መሰረት የታቀደው በኋላም በትግል የተመራው የተዘራው የምርት ቁመናው ምን ይመስላል ለምለውን ለማየት ነው ዛሬ በሁለት ወረዳ እየተንቀሳቀስኩ ያለሁት። እነዚህ ሁኔታዎችም ቢሆኑ አስቀድሞ ሊያጋጥመን እንደሚችል ታስቦ የታቀደና በሰፊው እንደዛ ይሆነ የነበረውን ማዳን የተቻለበት ነው ያየነው። ውሃውን በማጠንፈፍ አሁን እዚህ ፊት ለፊታችን ላይ ያለውና እያየን ያለነው ጎርጎድ ያለ መስመር የተሰመረበት ከዚህ ውሃው ወደዛ እንዲፈስ እዚህ ማሳ ውስጥ እንዳይተኛ በማድረግ ውሃን ከማሳ ውስጥ ማውጣት፣ ሲበዛ ማውጣት፣ ሲያንስ ደግሞ ይዘጋና ማሳ ውስጥ እንዲተኛ በማድረግ ድርቅንም መቋቋም በሚቻልበት በግብርና ምክር ሀሳብ ነው ስራዎች እንዲሰሩ አስቀምጠን ሲሰሩ የነበሩትና በዛ መልኩ በመሰራቱም ከፍተኛ ደረጃ በዝናብ ከመጠን በላይ በመሆኑ ምክንያት ይደርስ የነበረውን ችግር በከፍተኛ ደረጃ ተቋቁመናል ብዬ አስባለሁ። ምናልባት ዝናቡ የሚቋረጥ ከሆነም ቶሎ ውስጥ መስመር አውጥተን አሁን የሚዘንበው ዝናብ እንዲያዝም ማድረግና ምናልባት የዝናብ እጥረት ካጋጠመ ድርቅን መቋቋም የሚቻልባቸው ስራዎችንም እንደው አትኩረን መስራት እንዳለብን ብቻ በሁሉም ነገር እጃችንን ከማሳው እንዳናወጣ የአመራሮቻችን ትኩረት በዚህ ላይ እንዲሆን ህዝቡም በዚህ አጋጣሚ መልእክት ይደርሳቸዋል። ማሳቸውን ለፍተው ጥሮ ግሮ በዚህ በአማራ ደረጃ የያዙትን በዚህ መልኩ አዝልቆ ከፍተኛ ምርታማነትን ማረጋገጥ እንዲችሉ ከምርቱም በልፋታቸው መጠቀም የሚችሉበት ሁኔታ በእጃቸው ያለ በመሆኑ ፈጣሪ እያገዘን ያለው ሰው ግን የበኩሉን ጥረት ማድረግ ነው ያለበት። ይሄንን ስራ በትኩረት የምንሰራ ነው የሚሆነው። ያለውን መሬት አሟጠን ከፍተኛ ምርታማነትና ጠቀሜታ ባሉ ጉዳዮች ላይ ማዋል እንዳለብን ተነጋግረን ለምርት አመቺ በሆነ ቦታ ባህር ዛፍ ተተክለው የባህር ዛፍ ምርታማነት ደግሞ 3 እስከ 5 አመት ጠብቆ የሚሸጥ በመሆኑ ምርታማ ነው ተብሎ አይወሰድም። በዚህ ምክንያት ለእርሻ ለም በሆነ አካባቢ የተተከሉ ባህር ዛፎች መነሳት እንዳለባቸው ተነጋግረን ከተግባባን በኋላ አንዳንድ ሰዎች ምክር ሀሳብ ቢሰጣቸው ምናልባት ባህር ዛፍ የማነሱ ኑሯቸው ከተማ ላይ ያደረጉ እነሱ መሬትን በላቀ ውጤታማነት መጠቀም የማይችሉ መሬት ግን በባከነ እድል እየባከነ እንዲቀጥል የሚያደርጉም ስላሉ እነዚህን በህግ ድጋፍ በህዝብ ውሳኔ አስገዳጅ በሆነ ሁኔታ ጭምር ባህር ዛፍ የሚነሳበት ሁኔታ ላይ የህግ ድጋፍ አዘጋጅተናል። ስለዚህ የመሬት አጠቃቀም አዋጅ አዘጋጅተን አንደኛው ያጠቃቀሙ የመሬት አጠቃቀም አዋጅ ውስጥ በትኩረት የተቀመጠው ለእርሻ ለምርት አመቺ በሆኑ ቦታዎች ላይ ያለ ባህር ዛፍ እንዲነሳ ግለሰቦች በፈቃደኝነት እንኳን የማነሱ ከሆነ በህግ አስገዳጅነት የሚነሳበት ዳኝነት የሚሰጥበት አንቀጽ እንዳለው ሌሎችም ለምሳሌ መሬቱን ጦም የሚያሳድር ከሆነ የመሬቱ ባለቤት ማስጠንቀቂያ እንደሚደርሰው ደጋግሞ ግን ያንን የሚያደርግና የማሻሽል ከሆነ መሬቱን ወስዶ ለሚያለማ ሰው መስጠት የሚቻልበት የህግ ድጋፍ እነዚህ የመሳሰሉ ጉዳዮችን ቀደም ብለን እየሰራን በመሆኑ በየአመቱ ከ15000 ሄክታር የማያንስ መሬት ያልታረሰ ከዚህ በፊት በባህር ዛፍ ተይዞ የነበረውን ወደ ምርታማነት የመቀየር ሁኔታ እየከወንን መጥተናል።
ዞረን ባየናቸው በዚህ አጋጣሚም ያ ተግባር በዘንድሮም ስራ ላይ ውሎ አይተናል። በተለይ የበጋው አፈርና ውሃ ጥበቃ ስራ በሚሰራበት ወቅት እነዚህ ባህር ዛፎችም በህዝብ ተሳትፎ ማህበረሰቡም አሁን አምኖ ፈቅዶ ምክንያቱም ከባህር ዛፍ የሚያገኘው ጥቅምና ባህር ዛፍ አንስቶ በሰብል የሚያገኘው ጥቅም በፍጹም የማይወዳደር ስለሆነ ጥቅሙን ተከትሎ የሚሰራ ግንዛቤ በፈጠነው ልክ ያንን የሚፈጽም ማህበረሰብ ስላለን ማህበረሰቡ አሁን በፈቃደኝነት ባህር ዛፉን እየነቀለ ወደ ምርት እየቀየረ ነው ያለው። ያ ስራ ጉቶውን መንቀል በራሱ በጣም አድካሚ ነው። እንግዲህ ሰፋፊ ባህር ዛፍ የተሸፈኑ መሬቶች ናቸው ጉቶ ተነቅለው ወደ እርሻ የሚቀየረው። ስለዚህ ማህበረሰብ በትብብር ወጥቶ በበጋ አፈርና ውሃ ጥበቃ ስራ አካል አድርጎ ባህር ዛፍ የመንቀልና ለእርሻ ስራ ምቹ የማድረጉም እንደዚሁ ቀደም ብለን ዝግጅት ስናደርግ ቆይተናል። የዚህ ስራ ውጤት ነው በዚህ አመትም ከ15000 ሄክታር በላይ ለተለያዩ ሰብል አይነቶች ባህር ዛፍ ተነቅሎ መሬቱ መዋል እንደቻለ ነው እያየን ያለ ነው። አንዳንድ ማሳዎች ባህር ዛፍ ተነቅሎ ወደ በቆሎ፣ ወደ ቡና፣ ወደ እንሰት ሲመለስ ከፍተኛ ምርት በሚሰጡበት ደረጃ ነው ምርቱ እየታየ ያለው። ስለዚህ አሁንም ቀሪ በባህር ዛፍ የተሸፈኑ መሬቶች አሉን። ተገቢ ባልሆነ ቦታ ባህር ዛፍ የተተከለባቸው ማለት ነው። ባህር ዛፍ እንደ ሲዳማ ክልል ፈጽሞ ይነቀል እያልን አይደለንም። ባህር ዛፍም በራሱ ጠቃሚ ነው። ነገር ግን የመልማት እድል በማይገታ መልኩ ለባህር ዛፍ ስራ የሚሆን ገደላማ፣ ደረቅ፣ ድንጋያማ በሆኑ አካባቢዎች ላይ ባህር ዛፍ እንዲለማ ግብርና ባለሙያዎቹ እንደዛ አይነት ቦታዎቹን ለይተው እንዲያካልሉና ለዛ ስራ አርሶ አደሩን እንዲያስለምዱ የት አካባቢ ባህር ዛፍ መተከል እንዳለበት መንገድ አካባቢም ከተተከለ ምናልባት ዳር ላይ የሌላውንም እርሻ በማይጎዳ መልኩ ታይቶ በደጁ ላይ በመናምን ላይ ባህር ዛፍ ይኖራል። ባህር ዛፍ በራሱ ጠቃሚ ነው። ነገር ግን እኛ በሰብል ላይ ከሸፈነው በማንስ መሬት ላይ ከዚህ በፊት በተለያዩ ምክንያቶች ባህር ዛፍ ተተክለዋል። እነዛ ተገቢ ባልሆኑ ቦታ የተተከሉ ባህር ዛፎች በአሁኑ ጊዜ እየተነቀሉ በሰብል እየተሸፈነ ነው ያለው። ከዚህ ተነስቶ በወቅታዊ ሰብሎች የምንሸፍነው የመሬት መጠን መጠኑ እየጨመረ እየሰፋ እየመጣ ነው ያለው። የምርት መጠኑም በዛው ልክ ውጤቱም በጣም ያማረ ነው። በዚህ አጋጣሚ ባህር ዛፋችሁን ነቅላችሁ በተለያዩ ሰብሎች ተክታችሁ ህይወታችሁን በፈጠነ ሁኔታ ለመቀየር የተጋችሁ አርሶ አደሮቻችንን የሰጠነውና ያልነውን ትምህርት ተቀብላችሁ የተገበራችሁና ህይወታችሁን እየቀየራችሁ ያላችሁ ስለሆናችሁ ከልብ አመሰግናችኋለሁ። አሁንም ቀሪ ጉዳዮች ካሉ አጠናክራችሁ እንድትቀጥሉ አበረታታችኋለሁ። የሰነፋችሁ ቆማችሁ እያያችሁ ያላችሁ ከመከጀል ወጥታችሁ የራሳችሁን ሀብት በእጃችሁ እንድትፈጥሩ የጎበዞቹን ፈለግ ተከትላችሁ እናንተም መንግስት የሚያስቀምጠውን አቅጣጫ እንድትፈጽሙና መሬታችሁን በላቀ ውጤታማነት እንድትጠቀሙበት በዚህ አጋጣሚ መክራችኋለሁ።